የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። ቅድም አሁን ቄሱ ካነበቡልን ከወንጌል ክፍል ከማርቆስ ምዕራፍ 3 ከቁጥር 31 እስከ 35 ባለው ክፍል ላይ የኢየሱስ ቤተሰብ እነማን ናቸው በሚል ርዕስ ላይ 3 ነጥቦችን እዚህ ክፍል ላይ አብረን እንመለከታለን። እግዚአብሔር ቃሉን እንዲገልጥልን አብረን እንጸልያለን። የሰራዊት ጌታ እግዚአብሔር አምላካችን አባታችን ዛሬ እንድናመልክ የሕይወትን ቃል እንድንከፋፈል ይህንን የተወደደ ጊዜ አሳልፈ ስለሰጠህን እኛም ደግሞ የዚህ ጊዜ ተጠቃሚዎች ባለቤቶች እንድንሆን ሰላም፣ ጤና፣ እድሎችን ስለሰጠህን አስቀድመን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። ስለ ብዙ ምሕረትህ፣ ስለ ጥበቃ ክብር ላንተ ይሁን። በዚህ ሰዓት ደግሞ የተነበበውን ቅዱስ ቃልህን በቅዱስ መንፈስህ እንድታስተምረን እንጸልያለን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። ቤተሰብ እግዚአብሔር ከመሰረታቸው በጣም አስፈላጊ ግንኙነቶች መካከል አንዱ ነው። እግዚአብሔር ከፍጥረት መጀመሪያ ጀምሮ ቤተሰብን የሰው ልጆች የባለቤትነት ስሜት እንዲሰማቸው፣ ማንነታቸው እንዲቀረጽበት፣ ኃላፊነትና ፍቅር የሚያገኙበት ስፍራ አድርጎ ነድፎታል ወይም ቀርጾታል። በመጽሐፍ ቅዱስ ውስጥ የቤተሰብ ግንኙነት በታላቅ ክብር ይታያሉ። ስለዚህም ነው በ10ቱ ትእዛዛት ላይ አባትህንና እናትህን አክብር የሚል ትእዛዝ የተሰጠው። በብሉይ ኪዳን ሁሉ እግዚአብሔር ከሕዝቡ ጋር ያለውን የቃል ኪዳን ግንኙነት ለመግለጽ የቤተሰብን ቋንቋ ወይም መገለጫዎችን ሲጠቀምም እንመለከታለን። የእስራኤልን ሕዝብ እግዚአብሔር ለራሱ እንደጠራ እንደለየ ቤተሰቡ አድርጎ ሲጠቀም እናያለን። ይህ የቤተሰብ ግንዛቤ በአዲስ ኪዳን በኢየሱስ ክርስቶስ ዘመን በነበረው የአይሁድ ማህበረሰብም ዘንድ እጅግ የጠነከረ ነበር። የአንድ ሰው ቤተሰብ የማንነቱ ትልቅ ክፍልን ይወስናል። የቤተሰብ ስም፣ ውርስ፣ ማህበራዊ ቦታ፣ የሃይማኖታዊ ቅርጽ ሁሉም ከቤተሰቡ ጋር የሚያያዝ ነበሩ። ለቤተሰብ ታማኝ መሆን ትልቅ ኃላፊነት ተደርጎም ይታያል፣ ይወሰዳል። ስለዚህ የኢየሱስ እናትና ወንድሞቹ በዚህ እሳቤ ኢየሱስ ክርስቶስን ሊፈልጉ በመጡ ጊዜ የእነርሱ ጥያቄ የኢየሱስን ትኩረት እንደሚገባው ሁሉም ሰው ይገነዘብ ነበር። ሆኖም የማርቆስ ወንጌል ምዕራፍ 3ን ታሪካዊ ሁኔታ በጥልቀት ስናይ ከቤተሰቡ ጋር የተፈጠረውን ግጭት ያሳየናል። ኢየሱስ የእግዚአብሔር መንግስትን መምጣት በማወጅ በገሊላ ይፋዊ አገልግሎቱን በግልጽ ጀምሮ ነበር። በስልጣን ያስተምር ነበር፣ ይፈውስ ነበር፣ አጋንንትን ከሰዎች ያወጣ ነበር፣ የኃጢአትን ይቅርታ ለሰዎች ይሰጥ ነበር። ይሄንን ሁሉ እያደረገ በሕይወት ውስጥ ኢየሱስ ክርስቶስ ያልተለመደ ነገር የሆነ መሆኑን በመገንዘብ ብዙ ሕዝብ ወደ ኢየሱስ ተሰባስቦ ይህን ኢየሱስን ለመስማት፣ ከእርሱ ለመማር፣ ከእርሱ ለመፈወስ፣ ከእሱ የኃጢአትን ይቅርታ ለመቀበል በሱ ዙሪያ ሲሰባሰቡ እናያለን።
ይህ በእንዲህ እንዳለ ደግሞ በአይሁዳውያን መሪዎችና በቤተሰቡ መካከል ደግሞ ይህንን ግንዛቤ ከማጣታቸው የተነሳ የተለየ ጽንፍና አስተሳሰብ ሲይዝ እንመለከታለን። ከዚህ የተነሳ በኢየሱስ ማንነትና አገልግሎት ላይ አለመግባባት፣ ተቃውሞ እንደገጠመው እንመለከታለን። የሃይማኖት መሪዎች በእርሱ ውስጥ የሚገለጠውን የእግዚአብሔርን ሥራ ከመቀበል ይልቅ ይሄማ በሰይጣን ኃይል እንደሚሰራ በብኤልዜቡል አለቃ ይሰራል ብሎ ሲከሱት እንመለከታለን። እንዲያውም የገዛ ዘመዶቹ ደግሞ አገልግሎቱን መደገፍ መረዳት ሲገባቸው ያሉት በጣም የሚገርም ነው። ቁጥር 21 ላይ እብድ ነው፣ አብዷል ስሉ እንመለከታለን። ልብ በሉ። በዙሪያ ያለው የሃይማኖት መሪዎች እናም ቤተሰቡ ይህንን ስለ ኢየሱስ ሲረዱ፣ ዘመዶቹ ስለ እርሱ እብደት ሲናገሩ እንመለከታለን። ሊይዙት ሁሉ ወጡ ይላል። ምክንያቱም እብድን ቤተሰቡ ነው ምን የሚያደርገው ትሪት የሚያደርገው እና ይሄ ኢየሱስ አብደዋልና ስለዚህ ምን እናደርጋለን እንይዘዋለን ብሎ ነበር ያሰቡት። በጣም የሚገርም ትዕይንት ነው። ስለ ሕዝቡ ስለ ያለውን ቁርጠኝነት፣ ርኅራኄና አገልግሎቱን ያያሉ። ነገር ግን እርሱ ማን እንደሆነ ገና አልተረዱም። በኢየሱስ ዙሪያ ያለው ከኢየሱስ ጋር ይበላሉ፣ ከኢየሱስ ጋር ይወጣሉ፣ ከኢየሱስ ጋር ይገባሉ። ስለ ኢየሱስ ብዙ ያውቃሉ፣ ግን ኢየሱስን ማንነት በቅጡ አያውቁም። በዚህ ሁኔታ ውስጥ ነው እንግዲህ ማርቆስ ምዕራፍ 3 ቁጥር 31 እስከ 35 ላይ የተጠቀሰውን ክስተት የጻፈልን። ኢየሱስ በቤት ውስጥ እያስተማረ ነበር። ሕዝቡም ሊሰሙት ተሰባስቦ ነበር። እናቱና ወንድሞቹ ደግሞ በዛ ትምህርት ማዕቀፍ ውስጥ የሉም። ነገር ግን እየፈለጉት እዚህ ያለ ሲባል ቤተሰቦች፣ እናቴ፣ አባቴ፣ ወንድሞች ይፈልጓል ብላችሁ መልእክት ንገሩልን ብሎ ወደ እርሱ ስልኩ ሕዝቡም ወዲያው እናትና አባቴ፣ ወንድሞች ይፈልጓል ብሎ መልእክት አደረሱት። እርሱን እንዲጠሩለት ይህንን ሲያደርጉ ከሰው አንጻር ይህ ስታይ ወገኖቼ ይህ ቀላል የቤተሰብ ጥያቄ ነው የሚመስለው። ማናችንም እንደምናደርገው ማለት ነው። የሆነ አስቸኳይ ነገር ገጥሞናል ብለን ወይ ቴክስት እንደምናደርግ በዘመኑ ማለት ነው እና አባትና እናት፣ ልጅና ወንድም እህት እንደሚፈላለጉ ማለት ነው። ቀለል ያለ ይመስላል። ኢየሱስ ማስተማሩን ትቶ እና እናቱንና አባቱን እንደሚሰማም ለነሱ ጥያቄ ምላሽ እንደሚሰጥም ይታሰባል። የሥጋ ቤተሰቦቹ ከእርሱ ጋር ባላቸው ዝምድናና ምክንያት ልዩ ቦታ እንደሚኖራቸው ግልጽ ስለሆነ ማለቴ ነው። ነገር ግን ኢየሱስ ይህንን አጋጣሚ ተጠቅሞ ጥልቅ የሆነ መንፈሳዊ እውነት ለመግለጥ ሲጠቀምበት እናያለን። የሥጋ ቤተሰቡን እየናቀ ሳይሆን፣ እናቱን እያዋረደ ሳይሆን፣ ይልቁንም በዚህ ሁኔታ ተጠቅሞ የእግዚአብሔር መንግሥት ከሥጋዊ ዝምድናና ትስስር የሚበልጥ አዲስ የቤተሰብ ግንኙነት እንደሚፈጥር ጌታችን ኢየሱስ ክርስቶስ አስተምሯል። በጣም አስፈላጊው ጥያቄ በሥጋ የተወለደው የኢየሱስ ዘመድ ማን ነው የሚል ሳይሆን፣ እንግዲህ ከዚህ ክፍል የምንመለከተው በመንፈስ የኢየሱስ ቤተሰብ የሆነ ማን ነው የሚለው ጥያቄ ነው። ለዚህ ጥያቄ 3 ምላሽ ከዚህ ክፍል እናያለን። የመጀመሪያው የኢየሱስ ቤተሰብ በሥጋዊ ዝምድና የተመሰረተ አለመሆኑን እንመለከታለን። ቁጥር 31 እስከ 33 ይህንን እውነት ይነግረናል። ማርቆስ ክፍሉን ሲጀምር እናቱንና ወንድሞቹ መምጣታቸውን በሰማ ጊዜ፣ በውጭ ቆሞ ሰዎችን እንደላኩ በሰማ ጊዜ ማርቆስ የሰጠን የመጀመሪያ ዝርዝር መግለጫው የኢየሱስ ቤተሰብ የነበሩበትን ቦታ ነው የሚያሳየን። ቤተሰቡ ያልሆኑ ደግሞ በሃይማኖት በእምነት ቤተሰቡ የሆኑ ያሉበትንና የእርሱ ቤተሰብ የሆኑ ያሉበትን ስፍራ ይጠቁመናል። ኢየሱስ የእግዚአብሔርን ቃል ለመስማት
በተሰበሰቡ ሰዎች ቤተሰቡ ባልሆኑ ቋንቋውን በማይናገሩ የወንዙ ልጅ ባልሆኑ ዘመዱ ባልሆኑ ወዳጆቹ ባልሆኑ ተከቧል። እናቱና ወንድሞቹ ግን የት ነው ያሉ? ውጪ ነው ያሉ፣ ደጅ ነው ያሉ። ይህ ስጋዊ ገለጻ በዚያ ቅጽበት ስለነበራቸው መንፈሳዊ ግንዛቤ አንድ ነገር ይነግረናል። ከኢየሱስ ጋር በስጋ ቅርብ መሆን ነገር ግን ማንነቱንና ተልእኮውን አለመረዳት እንደሚቻል ያሳየናል። የእናቱና የወንድሞቹ መጠራት በመጀመሪያው ክፍለ ዘመን የአይሁድ ባህል ታሪክ ታላቅ ክብደት ይሰጠዋል። ቅድምም በመግቢያዬ ለመጥቀስ እንደሞከርኩት ልጅ ለእናቱና ለዘመዶቹ ኃላፊነት አለበት። የሕዝቡ ግምት ቤተሰቡ ስለጠሩት ኢየሱስ ወዲያው ምላሽ መስጠት ነበረበት የሚል ነበር። ነገር ግን ኢየሱስ ያልተጠበቀ ነገር ሲመልስ እናያለን። እነሆ እናትህ ወንድሞች በውጭ ይፈልጓል ባሉት ጊዜ ጌታ እንዲህ አለ፣ ለመሆኑ እናቴ ማን ናት? ወንድሜስ ማን ነው? እህቴስ ማን ነው? የሚል ጥያቄ ሲጠይቅ እናያለን። ይህ ጥያቄ የቤተሰብ ዝምድናን እየካደ አይደለም። የማርያምን እናትነት እየካደ አይደለም። ወይም ደግሞ እዛ ውጪ ከማርያም ጋር ቆሞ እየጠሩ ያሉትን ወንድሞቹን እህቶቹን እየካደ አይደለም። ታዲያ ምንድን ነው? ኢየሱስ ወላጆቹን ማክበር ያለውን አስፈላጊነት ያውቅ ነበር። የእግዚአብሔር ሕግ ፍጹም በሆነ መንገድም ፈጽሞ ነበር። በምድራዊ ሕይወቱ ሁሉ ለእናቱ ፍቅርና ልዩ እንክብካቤን በመስጠት ይታወቃል ጌታ። እንደውም ዮሐንስ በወንጌሉ በመጨረሻ ኢየሱስ በመስቀል ታልፎ ሲሰጥ እናቱን አደራ እንዴት እንደሰጠ ሁሉ ይነግረናል። ስለዚህ የካደ አይደለም። ለእናቱ ለቤተሰቡ ማድረግ ያለበትንም እንክብካቤ እያሳነሰ አይደለም። ታዲያ ምንድን ነው ካልን ኢየሱስ በእግዚአብሔር ቤተሰብ ውስጥ መሆን ምን ማለት እንደሆነ ያለውን የተሳሳተ ግንዛቤ እያረመ ትኩረታቸውን ወደ እግዚአብሔር ቤተሰብነት እየለወጠ ነበር። ከስጋዊ ዝምድና ወደ መንፈሳዊ ግንኙነት እየቀየረ ነበር። በሰውኛ አመለካከት ከኢየሱስ ጋር መያያዝ በእምነት ከእርሱ ጋር እንደመሆን እንደማይቆጠር ያስተምር ነበር። ይህ መሪ የመጽሐፍ ቅዱስን አጠቃላይ መልእክት የሚያንጸባርቅ ነው። በመጽሐፍ ቅዱሳችን ሁሉ የእግዚአብሔር ሕዝብ የሚለዩት በውጫዊ ግንኙነቶቻቸው ሳይሆን በእውነተኛ እምነትና ታዛዥነት እንደሆነ ያስተምረናል። የእስራኤል ሕዝብ ከአብርሃም ዘር በመሆናቸው ብቻ ሲመኩ፣ ሲመጻደቁ፣ በአብርሃም ዘርነታቸው ሲተማመኑ ነበር። ኢየሱስ ግን ያንን አስተሳሰብ ደግሞ ሲገዳደር ነበር። መጥምቁ ዮሐንስ ይህንን ሲናገር አብርሃም አባት አለን ብላችሁ በልባችሁ ምን አትሁኑ፣ አትኩራሩ ብሎ ሲያስጠነቅቃቸው እግዚአብሔር የሚፈልገው እውነተኛ መንፈሳዊ ቤተሰባዊ ግንኙነትና እውነተኛ መንፈሳዊ ለውጥ እንጂ የዘር ቆጠራ ታሪካዊ ክስተት በእግዚአብሔር መንግሥት ውስጥ ቦታ አይሰጣችሁም ይላቸው ነበር። ዛሬም ተመሳሳይ አደጋ አለ። ሰዎች በክርስቲያናዊ አመጣጣቸው፣ በቤተሰብ ወጋቸው፣ በቤተ ክርስቲያን ግንኙነታቸው ወይም ደግሞ በሃይማኖታዊ ድርጊቶቻቸው ሊመኩ ይችላሉ። እነዚህ ነገሮች ዋጋ ሊኖራቸው ይችላል ስቲል በምድራዊ ሴት። ነገር ግን ከክርስቶስ ጋር ግንኙነት ለመፍጠር ግን ዋስትናዎቻችን አይደሉም። አንድ ሰው በክርስቲያን ቤተሰብ ውስጥ ስለተወለደ ብቻ የእግዚአብሔር ልጅ አይሆኑም። የእኔ ልጆች የቄስ አበራ ልጆች ስለሆኑ ብቻ የእግዚአብሔር ልጅ አይሆኑም። የእናንተም እንዲሁ። መንፈሳዊ ሕይወት በኢየሱስ ክርስቶስ ላይ የሚደረግ የግል እምነት ውጤት ነው። የዮሐንስ ወንጌል ይሄንን ሲነግረን ለተቀበሉት ሁሉ ግን ያለው ለዚህ ነው።
ወደ ገዛ ወገኖቹ መጡ አልተቀበሉትም ይልና ለተቀበሉት ሁሉ ግን ሃሌሉያ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረገ? ሰጣቸው። አሜን። የእግዚአብሔር ቤተሰብ አካል መሆን የሚቻለው ክርስቶስን በመቀበል በክርስቶስ በማመን ብቻና ብቻ ነው። ስለዚህ የዚህ ክፍል የመጀመሪያ ትምህርት የሥጋዊ ዝምድና የኢየሱስን ቤተሰብ አባልነት እንደማይወስን ይነግረናል። ከኢየሱስ ጋር በቦታ መነካካት፣ መቅረብ፣ መገኘት የኢየሱስ ቤተሰብ መሆን አለመሆኑን፣ ስለ እርሱ ማወቅና እርሱን ከማወቅ ጋር አንድ እንዳልሆነ፣ ሃይማኖታዊ ማህበር ከመንፈሳዊ ለውጥ ጋር አንድ እንዳይደለ ያሳስበናል። ምናልባት የካዘንቺስ ዑራኤል መካነ ኢየሱስ ማህበረ ምእመናን አባል ልትሆኑ ትችላላችሁ፣ ቤተሰብ ልንሆን እንችላለን። ያ ግን ለኢየሱስ ክርስቶስ ልጅነታችን ዋስትና አይደለም። ያ ነው ለዚህ ቤተሰባዊ ትስስራችን ዋስትና የሚሆነው። እየገባችሁ ነው? ያኛው ለዚህ መሰረት ነው። ያኛው ለዚህ ዋስትና ነው። እዛ ላይ የሌለ ግን እዚህ ጋር ስለተያያዝን፣ ስለተቃቀፍን፣ ስለተሳሰርን፣ ስለተያያዝን አብረን ስለሆንን እዛ ላንሆን እንችላለን እና ይሄ ክፍል ዛሬ እኛንም ያስጠነቅቀናል። ኢየሱስ እያንዳንዱን ሰው ከውጫዊ ግንኙነት አልፎ ወደ እርሱ እውነተኛ ግንኙነት እንዲገባ ጥሪ ያደርጋል። ጥያቄው በዙሪያችን ክርስቲያናዊ ተጽዕኖ አለ ወይ ሳይሆን፣ ጥያቄው በግላችን በእምነት እኔ የእርሱ ቤተሰብ ሆኛለሁ ወይ? ኢየሱስን በግሌ አውቃለሁ ወይ? እርሱስ ደግሞ እንደ ቤተሰቡ አካል ያውቀኛል ወይ ነው ትልቁ ነገር። ሁለተኛው ነጥብ የኢየሱስ ቤተሰብ የተመሰረተው ክርስቶስን በመስማትና በመከተል ነው። ክርስቶስን ምን በማድረግ? በመስማትና በመከተል ይመሰረታል። ቁጥር 34 ላይ በዙሪያው ተቀምጦ ወደ ነበሩትም ተመለከተና፣ አሜን። በዙሪያው ወደ ነበሩ ተቀምጦ የሰሙት ከአፉ የተማሩ አብሮት ያሉትን እየተመለከተ ይለናል። ኢየሱስ እናቴ ማን ናት? ወንድሞቼስ እነማን ናቸው? ብሎ ከጠየቀ በኋላ ማርቆስ አንድ ጉልህ ድርጊት ይዘግብልናል። ምንድን ነው ስንል በዙሪያው በተቀመጡት ሰዎች ላይ አይቶ እነሱን ተመልክቶ ትኩረቱን እነሱ ላይ አድርጎ እናቴና ወንድሜ እናቴና ወንድሞቼ እነሆ እነዚህ ናቸው። አሜን። ይህ ቅጽበት የኢየሱስን ትምህርት ዋና ነጥብ ያሳየናል። ማን የቤተሰቡ አባል እንዳልሆነ ብቻ አይደለም ኢየሱስ እዚህ ክፍል ላይ የሚገልጠው፣ በእርሱ የሚያምኑትንም በግልጽ ለይቶ ያሳየናል። ማርቆስ በኢየሱስ ዙሪያ ያሉትን ሰዎች እንዴት እንደገለጻቸው ማስተዋል አለብን። በዙሪያ የተቀመጡ ይላል። በኢየሱስ ዙሪያ የተቀመጡ። ይህ ዝርዝር የደቀ መዝሙርነትን አቋም ስለሚገልጽ አስፈላጊ ነው ወገኖቼ። እርሱን ለመስማትና ቃሉን ለመቀበል ወደ እርሱ ቀርቦ ነበር። ከእርሱ ዙሪያ ተቀምጠው ነበር። እነርሱ ተመልካቾች ብቻ አልነበሩም። ራሳቸውን ከስልጣኑ ስር ከትምህርቱ ስር በታች ያደረጉ ሰዎች ነበሩ። በጥንት ዘመን ደቀ መዝሙርነት በአስተማሪዎቻቸው እግር ስር መቀመጥ የተለመደ ተግባር ነበር። በአስተማሪ አቅራቢያ መቀመጥ ለመማር፣ ለመገዛት፣ ያንን አስተማሪ ለመከተል ያለውን ፍላጎት፣ ቁርጠኝነት፣ ውሳኔም ያመለክታል። በሉቃስ ወንጌል ምዕራፍ 10 ቁጥር 39 ላይ በምንመለከትበት ጊዜ ማርያም የኢየሱስን ትምህርት ለመስማት በእግሩ ስር እንደተቀመጠች እና እርሷ ደግሞ መልካም ዕድል እንደመረጠች እርሱም ከሷ እንደማይወሰድ ጌታችን ኢየሱስ ክርስቶስ በመናገር ሲያመሰግናት እንመለከታለን። ኢየሱስ የሚያስፈልገውን ነገር እንድንመርጥ ይፈልጋል።
እውነተኛ ደቀ መዝሙር ስለ ኢየሱስ መረጃ የሚያቅ የሚሰማ ብቻ ሳይሆን ቃሉን ለመቀበል ዝግጁ የሆነ ልብ ያለው ነው። ኢየሱስ በዙሪያ ያሉትን ሰዎች የቤተሰቡ አካል ብሎ የጠራው ለዚህ ነው። ወደ እነሱ ተመልክቶ የጠራቸው ከዚህ የተነሳ ነው። ከእርሱ ጋር የነበራቸው ግንኙነት በስጋዊ የዘር ሐረግ ላይ የተመሰረተ ሳይሆን በመንፈሳዊ ግንኙነት ላይ የተመሰረተ ስለሆነ ነው። የተሰበሰቡት ስልጣኑን ስላወቁት ነው። ቃሉ ስለሚጠቅማቸው ያደምጡት ነበር። እርሱ ከእግዚአብሔር የተላከ መሆኑን ስለተገነዘቡ ይከተሉት ነበር። ይህ እውነት ወገኖቼ የቤተ ክርስቲያንን ተፈጥሮ ይገልጣል። ቤተ ክርስቲያን በዋነኝነት የምትገለጸው በህንፃዋ፣ በድርጅቷ ወይም ደግሞ በሃይማኖታዊ ክንውኗ አይደለም። ቤተ ክርስቲያን ከክርስቶስ ጋር ባላት ግንኙነት የተፈጠረ ማህበረሰብ ስብስብ ነው። ጳውሎስ አማኞችን የእግዚአብሔር ቤተሰቦች ብሎ በቀጥታ ኤፌሶን ምዕራፍ 2 ቁጥር 19 ላይ ይገልጻል። በክርስቶስ ቀደም ሲል ከእግዚአብሔር ርቃችሁ ተለይታችሁ ጠፍታችሁ የነበራችሁ ይላል። አሁን በደሙ ቀርባችሁ ወደ አብ ገብታችሁ የእግዚአብሔር ቤተሰብ አካል ሆናችኋል። ሃሌሉያ ይላል። ይህ አዲስ ቤተሰብ የተፈጠረው በክርስቶስ አዳኝ ስራ ነው። በመልካም ስራችን አይደለም። በምድራዊ ደረጃዎቻችን አይደለም። ይሄ የተፈጠረው በክርስቶስ ስራ ነው። ኃጢአት ሰውን ከእግዚአብሔር ለይቶ እንደነበረ ሁላችንም እናውቃለን። ነገር ግን ኢየሱስ ያንን የተበላሸ የተሰበረ ግንኙነትን ለመመለስ ደግሞ እንደመጣና በደሙ ያንን የተለያየውን መልሶ አንድ እንዳደረገ እንዳዋሃደ አንድ አዲስ ሰው ከአይሁዳውያንም ከግሪኮችም ከአሕዛብም እንደፈጠረ ይነግረናል። በመስቀል ላይ በሞቱ የኃጢአትን ዋጋ ከፈለልን። በትንሣኤው ሞትን ድል አድርጎ ለዘላለም የሕይወትን መንገድ ከፈተልን። በእርሱ የሚያምኑ ሁሉ ይቅርታንና በእግዚአብሔር ቤተሰብ ውስጥ ታቅፎ የልጅነትን ስልጣን ሰጣቸው። ሃሌሉያ። ስለዚህ አባ አባ ብለን የምንጮህበትን የልጅነትን መንፈስ ጸጋ ተቀበልን። ክርስትና የኃጢአትን ይቅርታ ከመቀበል ያለፈ ነው። ከእግዚአብሔር ጋር በግል ግንኙነት ውስጥ መግባት፣ የእግዚአብሔር መገኛ መሆን ነው። ይሄ ቦታ የእግዚአብሔር ቤት የሆነው ከኛ እዚህ መገኘት የተነሳ ነው። አሜን አሜን። እኛ ባለንበት ቦታ ሁሉ እግዚአብሔር አለ። እግዚአብሔር የሆነ ቦታ ሄደን ፈልገን አናመጣውም። እግዚአብሔር ያለው በልጁ ባመኑ አማኞች ልብ ውስጥ ነው። ሃሌሉያ። በሆነ የጸሎት ቦታ አይደለም እግዚአብሔር የሚገኘው። በሆነ የጸሎት ሰው አካባቢ ብቻ አይደለም እግዚአብሔር የሚገኘው። አንተ እኔ ውስጥ ነው የሚገኘው። እኔና እናንተ አማኞች ባሉበት ቦታ ሁሉ እግዚአብሔር አለ። እግዚአብሔር ይሰራል። የእግዚአብሔር ስም ብሩክ ይሁን። ኢየሱስ በዙሪያ ያሉትን ሰዎች በተመለከተ ጊዜ እንግዲህ ከሕዝብ በላይ አድርጎ ነው ያያቸው። ምን መንፈሳዊ ቤተሰቡ አድርጎ ነው ያያቸው። የሆነ ሕዝብ እንደተሰበሰበ ሳይሆን ቤተሰቡ አድርጎ ነው። ይህ እውነት ለምናምነው ለሁላችን ትልቅ ማበረታቻ ነው። ማንነታችን በመጨረሻ የሚወሰነው በምድራዊ ሁኔታዎቻችን ስላልሆነ አንዳንድ ሰዎች ከጠንካራ ቤተሰብ ሊመጡ ይችላሉ። ሌሎች ሰዎች ደግሞ ደካማ ቤተሰብ ሊኖራቸው ይችላል ምድራዊ። ነገር ግን በክርስቶስ እኛ ሁላችን የእግዚአብሔር ቤተሰብ ከመሆናችን የተነሳ ደስ ሊለን ይገባል። የኋላ ታሪካችን ምናልባት አንዳንዶቻችን ሊያሳዝነን ይችላል። አንዳንዶቻችን ከሌሎች እንደምንሻል ሊሰማን ይችላል። የሚያሳዝንም
የሚያኮራም ለዛ ዋጋ የለውም። በክርስቶስ ልጆች መሆናችን ግን ደስ ያሰኘናል። እስቲ ታዩ። ይሄ ነው ያስቀመጣችሁ። አሁን አትተዋወቁም ነበር፣ እኔ አላቃችሁም፣ እናንተ አታቁኝም ነበር። ግን አንድ ላይ ያስቀመጠን ይሄ እውነት ነው። ስሙ ብሩክ ይሁን። ስለዚህ ኃላፊነታችንንም እንድንረዳ ይሄ ክፍል ይገፋፋናል። ምንድነው ኃላፊነታችን? አማኞች በእውነት የኢየሱስ ቤተሰብ ከሆንን እርስ በርሳችን ያለን ግንኙነት እርስ በርሳችን አሁን እንደተያየን ያለን ግንኙነት ያንን እውነት ማንጸባረቅ አለበት። ሰማያዊውን ቤተሰባዊ ግንኙነታችንን ማንጸባረቅ አለበት። ቤተሰብ በፍቅር፣ በእንክብካቤ፣ በትዕግስት እና በይቅርታ እንደገና ደግሞ በቁርጠኝነት በታማኝነት ይገለጻል። ስለዚህ ክርስቲያኖች እርስ በርሳችን ይቅር መባባል፣ መቀባበል፣ መደጋገፍ፣ መበረታታት፣ ማገልገል፣ ማካፈል፣ ማጽናናት ይጠበቅብናል። ይሄ ከሌለ በየሳምንቱ እሁድ ወይም ሌላ ቀን ተሰባስቦ እንዲመቀመጥ ዋጋ የለውም። ሰማችሁኝ? ይሄ ህብረት ያለ ፍቅር ምንም ዋጋ የለው። ከእድር አይለይም። እንደውም አንዳንዴ እድር ጠንካራ ነው፣ ይፈራል። ይሄ ፍቅር ካልገባን ይሄ ስብስብ ቫሉ የለው። ይሄ ሪፍሌክሽን ከሌለው፣ ይሄ ማንጸባረቅ ከሌለው፣ የክርስቶስን ቤተሰባዊነታችንን የማያሳይ ከሆነ ከዚህ ስንወጣ የሆነ ባውንደሪ ሰብረን የማንተቃቀፍ ከሆነ የማናበረታታ ከሆነ እርስ በርስን የማንቀባበል ከሆነ ዋጋ የለውም። ግን አንዱን ስጋና ደም ስንካፈል ይሄንን እንድናደርግ ተጠርተናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሶስተኛ የመጨረሻ ሐሳብ የኢየሱስ ቤተሰብ በእግዚአብሔር ፈቃድ በመታዘዝ ይገለጣል። ቁጥር 35 የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። ኢየሱስ ይህንን አስፈላጊ ትምህርት በሚከተሉት ቃላት ደግሟል። ከላይ ማን ናቸው ወንድሞቼስ እነማን ናቸው ብሎ ራሱ ምላሽ በመስጠት ሲያረጋግጥ እናያለን። ይህ አገላለጽ የዚህ ክፍል የዚህ ፓሴጅ ቁንጮ ነው ወገኖቼ። ዋና መልእክትን የተሸከመ ነው። ኢየሱስ የሥጋ ዝምድናና አባልነትን እንደማይወስን ገልጾ በዙሪያው ያሉትን እንደ መንፈሳዊ ቤተሰቡ ለይቷል። አሁን ደግሞ የእርሱ የሆኑት ቤተሰቦቹ መለያ ባህሪያታቸው ምን እንደሚመስል ይናገራል። እሱም ምንድነው? የእግዚአብሔርን ፈቃድ በማድረግ ይታወቃሉ። አሜን። የኢየሱስ ቤተሰቦች በምንድነው የሚታወቁ? የእግዚአብሔርን ፈቃድ በማድረግ ይታወቃሉ። ትኩረት ሊሰጠው የሚገባው እንግዲህ ሁሉ ይላል። ደግሞ በጣም ይገርመኛል። ይኸውላችሁ አንብቡ። የእግዚአብሔርን ፈቃድ የሚያደርግ አንዳንዱ ይላል ሁሉ ይላል። አሜን። እሰይ። ይህ ቃል የእግዚአብሔርን ግብዣ ክፍትነት ያሳየናል። ኢየሱስ ቤተሰቡን በአንድ ብሔር፣ በአንድ ማህበራዊ ክፍል ወይም ደግሞ በአንድ አይነት አስተዳደግ አይገድብም። የክርስቶስ ግብዣ በእምነት ለሚመለሱ ሁሉ የተከፈተ እንደሆነ ያሳየናል። የእግዚአብሔር ቤተሰብ የተገነባው በሰው ልጅ መለኪያዎች ላይ ሳይሆን በእግዚአብሔር ጸጋ ስራ ላይ ነው። ይህ እውነት ለኢየሱስ የመጀመሪያ ታዳሚዎች አስደናቂ ነው። አይሁዶች ከእግዚአብሔር ጋር ያላቸው ግንኙነት በዋናኛነት በብሔራዊ ማንነታቸው ወይም ደግሞ በቤተሰባዊ ትስስራቸው እንደሆነ ይረዱ ስለነበረ የአብርሃም ዘሮች ነን ብሎ ያስቡ ስለነበረ፣ ነገር ግን ኢየሱስ እግዚአብሔርን መከተል በዘር ብቻ ሳይሆን በመንፈሳዊ ግንኙነት እንደሆነ በማስተማር ያ ደግሞ የእግዚአብሔርን ፈቃድ በማድረግ በሁሉ ሰው ሕይወት ላይ የሚታይ የሚገለጥ መሆኑን ያረጋግጣል። ይሁን እንጂ ኢየሱስ
በግብዣው ብቻ አያቆምም። የቤተሰቡ አባልነት ማረጋገጫ ሲገልጽ የእግዚአብሔርን ፈቃድ የሚያደርግ ሁሉ። አሜን። ይህ አገላለጽ በጥንቃቄ ልንረዳ ይገባል። ኢየሱስ ሰዎች በእግዚአብሔር ቤተሰብ ውስጥ ያላቸውን ቦታ በመልካም ሥራ ሊያገኙ እንደሚችሉ እያስተማረ አይደለም። ያገኙትን ግን በመኖር የሚገልጡት ግን በዚህ ነው እያለን ነው። ግልጽ ነኝ? አዎ። መጽሐፍ ቅዱስ ድነት የእግዚአብሔር ጸጋ ስጦታ እንጂ የሰዎች መልካም ስጦታ ወይ መልካም ሥራ እንዳልሆነ እንደሚነግረን ሁላችንም እናውቃለን። ስለዚህ ጳውሎስ ሲነግረን ኤፌሶን ምዕራፍ 2 ቁጥር 10 ላይ በክርስቶስ ኢየሱስ መልካምን ሥራ ሁሉ ለማድረግ ምን ሆነናልናል? ተፈጥረናል ይላል። እኛ የተፈጠርነው እኛ በጸጋ የዳነው ይላል መልካሙን ሥራ ሁሉ ለማድረግ የተዘጋጀን እንድንሆን ነው ይለናል። ይህ ማለት መልካም ሥራ የድነታችን መሰረት ሳይሆን የድነታችን ፍሬ ነው ማለት ነው። መታዘዝ የእግዚአብሔር ልጆች አያደርገንም። የእግዚአብሔር ልጆች እንደሆንን ግን ይገልጠናል። አማርኛ የግልጽ ነው። ኢየሱስ ለእርሱ ያለንን ፍቅር ከመታዘዝ ጋር ሲያገናኝ እንዲህ ይላል፣ ብትወዱኝ ይላል ትእዛዜን ጠብቁ። ለእርሱ ያለው እውነተኛ ፍቅር ደስ የማሰኘት ፍላጎትን በራሱ በልባችን ውስጥ ይፈጥራል ማለት ነው። የእግዚአብሔርን ጸጋ ያጣጣመ ሰው መታዘዝን እንደ ሸክም ሳይሆን እንደ ሕይወቱ ተፈጥሮ ይኖረዋል ማለት ነው። በዚህ ክፍል ውስጥ የእግዚአብሔር ፈቃድ የሚያመለክተው ለእግዚአብሔር ዓላማዎች የተሰጠውን ሕይወት ነው የሚያሳየን። በክርስቶስ በማመን ይሄ ሕይወት ደግሞ ይጀምራል። ወደ እግዚአብሔር ቃል ለእግዚአብሔር ቃል በመገዛት ደግሞ ይጠልቃል። የመንፈስ ፍሬ በማፍራት ደግሞ ያብባል፣ ይታያል። ኢየሱስ ራሱ ይህንን መታዘዝ ፍጽሞ አሳይቶናል። በምድራዊ አገልግሎቱ ሁሉ ፍላጎቱ፣ መሻቱ ሁሉ የአባቱን ፈቃድ መፈጸም እንደነበረ ደጋግሞ ነግሮናል፣ ደግሞም አድርጓል። እንደ ኢየሱስ ተከታዮች እኛም ተመሳሳይ ልብ እንዲኖረን ተጠርተናል። የክርስቶስ መሆን መለያ ምልክት ሃይማኖታዊ ቋንቋ ወይም ደግሞ ውጫዊ እንቅስቃሴ ብቻ አይደለም። ነገር ግን ለእግዚአብሔር ፈቃድ የተገዛ ሕይወት ነው። አሜን። የኢየሱስ የሆነ ሰው የእግዚአብሔርን ቃል ለማወቅ ይፈልጋል፣ ትእዛዛቱን ይከተላል፣ ስለ ኃጢአቱ ንስሐ ይገባል፣ ወደ ክርስቶስም ይጠጋል፣ ሁሌ እየተለወጠ ይኖራል። ይህ ማለት አማኞች ፍጹም ይሆናሉ ማለት አይደለም። የክርስትና ሕይወት የለውጥ ጉዞ ነው። የለውጥ ጉዞ ነው። አንዴ ፍጹም ብንሆን ኖሮ በየእሁዱ መሰበክ አይጠበቅብንም ነበር። ግን ምን ስለሆነ ነው? የለውጥ ጉዞ ስለሆነ ነው። ለምንድን ነው እናንተ መካነ ኢየሱሶች በየእሁዱ ንስሐ የምትሉ? የለውጥ ጉዞ ስለሆነ ነው። አሜን። ንስሐ መድኃኒታችን፣ መታጠቢያችን፣ መፈወሻችን ስለሆነ ነው። ከኃጢአት 100% ስላልጸዳን በየእሁዱ አይደለም በየቀኑ ንስሐ እንገባለን። ብራዘር፣ ታማኝ የክርስቶስ ተከታዮች እንኳ ሊደክሙ ይችላሉ፣ ሊወድቁ ይችላሉ። ጴጥሮስ ክዶ ነበር። ደቀ መዛሙርቱ ብዙ ጊዜ ኢየሱስን አልተረዱትም ነበር። ነገር ግን ሕይወታቸው ወደ እርሱ እየተመለሰና ደግሞም እየተከተሉት ስለነበረ በመጨረሻ የእግዚአብሔር መንፈስ ኃይል እየለወጣቸው በውስጣቸው እውነተኛውን ክርስትና እንዲኖሩ እውነተኛውን መሰረት መስርቶ እንዲያልፉ አድርጓቸዋል። በእውነተኛ ደቀ መዝሙርና በሐሰተኛ ደቀ መዝሙር መካከል ያለው ልዩነት ኃጢአት አለመስራት ሳይሆን የልብ ዝንባሌ ነው። ኢየሱስ የእርሱ ተከታይ ነን እያሉ ለስልጣኑ ለመገዛት ፈቃደኛ ያልሆኑትንም ይገዳደራል። ጌታዎ ጌታዎ እያሉ በስምህ አጋንንት አላወጣንም፣ ትንቢት አልተናገርንም እያሉ ነገር ግን የአባቴን ፈቃድ የሚያደርጉትን አላውቃችሁም እንዳለው ማለት ነው።
ስለዚህ ማገልገል አይደለም ማለት ነው። ትንቢት መናገር አይደለም። ምክንያቱም በእኔ የክርስትና ልቀት አይደለም ትንቢት የሚመጣው። በሱ ጸጋ ቸርነት እናንተን ለማነጽ ሲፈልግ እግዚአብሔር የትንቢትን ስጦታ በእኔ ሊገልጥ ይችላል። ስለዚህ እናንተን ያንጻል። እኔ ግን የእግዚአብሔርን ፈቃድ ለማድረግ ማስረጃ አይደለም እሱ። እየሰማችሁኝ ነው? ስለዚህ ጌታችን ኢየሱስ ክርስቶስ እያለ ያለው መንፈሳዊ ለውጥ ሳይኖር ሃይማኖታዊ ዕውቀት ሊኖር እንደሚችል ስለሚያውቅ ነው እንዲህ እያለ ያለው። ቃሉን ሳይሰሙ ወይም ለቃሉ ሳይታዘዙ መቆየት እንደሚቻል በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ቅድም እንዳልኩት ጌታው ጌታው ማለት እንደሚቻል ስለሚያውቅ ነው። ስለዚህ እያንዳንዱ ሰው ራሱን ዛሬ መመርመር አለበት። እኔ ከሰባኪው ጭምር ራሳችንን ክርስቲያኖች እንደሆንን ብቻ ነው የምንጠራ ወይስ ሕይወታችን የክርስቶስ እንደሆንን ያሳየናል? እምነታችን መታዘዝን ይፈጥራል ወይስ ሃይማኖታዊ ድርጊትን ነው? ምርጫዎቻችን ለእግዚአብሔር ፈቃድ መገዛትን ያሳያሉ ወይስ ምንድን ነው? የዚህ ክፍል አስደናቂ እውነት ኢየሱስ ፍጹም ሰዎችን ወደ ቤተሰቡ እንደማይጠራ ማሳየቱ ነው። በእምነት ወደ እርሱ የሚመጡ ሁሉ ኃጢአተኞች እንደሆኑ፣ ይቅር የተባሉ፣ የተለወጡ፣ የተፈቱ አሜን እንደሆኑ፣ ነገር ግን እንደ ትላንትና የማይኖሩ ትላንትናቸውና ዛሬያቸው ግን የሚለያይ መሆኑን ያሳየናል። እንግዲህ ዛሬ የማርቆስ ወንጌል ምዕራፍ 3 ያነበብኩት በቤተሰብ የእግዚአብሔር መንግስት አገልግሎት መስተጓጎል ይጀምርና ነገር ግን ኢየሱስ ያንን አጋጣሚ ስለ እግዚአብሔር መንግስት ጥልቅ ትምህርት በመግለጥ ይቀጥላል። በዚህ ግጥሚያ ኢየሱስ የእርሱ መሆን ምን ማለት እንደሆነ አስተምሮናል። የእርሱ መሆን አሜን፣ የእርሱ መሆን በምድራዊ ስታተስ ላይ እንደማይመሰረት፣ የእርሱ መሆን እርሱም በመስማትና በመከተል ፈቃዱን በማድረግ እንደሚገለጥ አስተምሮናል። እንደዚህ እንድንሆን እግዚአብሔር ለሁላችን ጸጋውን ያብዛልን። ከእህታችን ወንጌላዊት ፍሬሕይወት ጋር አብረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። እግዚአብሔር የዘላለም አምላክ ያደረክልን ነገር እጅግ ታላቅ ነገር ነው። ጌታ ሆይ ያንተ ልጆች እንሆን ዘንድ በምንም የማይገኘውን በከበረ ነገር እግዚአብሔር ሆይ በወርቅ በብር በሰው በየትኛው ማቅጣጫ የማይገኘውን የከበረውን የልጅነትን ስልጣን የልጅነትን መብት ቤተሰባዊነትን እግዚአብሔር ሆይ እንዲሁ በነፃ የተገባን ሳንሆን መልካም ባህሪ ስላለን ሳይሆን መልካም ሰዎች ስለሆንን ሳይሆን እንዲሁ እግዚአብሔር ሆይ ይህን ስላረክልን ክብር፣ ምስጋና፣ አምልኮና ስግደት ላንተ ይሁን። እናመሰግንሃለን፣ እናከብርሃለን። ይህንን የልጅነታችንን ስልጣን ማንም ስለማይሽረው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ይህንን ዛሬ በፊትህ እናልቃለን። ጌታ የዘላለም አምላክ በሕይወታችን በኑሯችን በጥቂት ነገር ስለተፈተንን ስለጎደለን ጤንነት ስላጣን የምንበላው የምንጠጣው ምናልባት ተቸግረን ከሆነ በልዩ ልዩ ምክንያት ውስጥ እግዚአብሔር ሆይ ሆነን ከሆነ ይህንን እግዚአብሔር ሆይ የሚሰርዝብን አይደለም። እነዚህ ምናምን ናቸው፣ ተራ ናቸው። ጌታ ሆይ ታላቁ ግን ይሄ ነው። እናመሰግንሃለን፣ እናከብርሃለን። ይህን ልጅነትን ከሰጠህን ሌላውንም እንደዚህ መልካም ታደርጋለህ። ጤንነታችንን ትፈውሳለህ፣ ሰላማችንን ትመልሳለህ፣ ጉልበታችንን ታድሳለህ፣ ጥያቄያችንን ትመልሳለህ፣ ሁሉን መልካም ታደርጋለህ። ስምህ ይባረክ፣ መንግስትህ ይባረክ፣ ዙፋንህ ይባረክ።
ሁላችንም እንደ አንድ ቤተሰብ ሆነን እግዚአብሔር ሆይ ለአንዳችን እየተሳሰብን ይህ የክርስቶስን ፍቅር እየገለጥን ወንድሜ ከኔ ይሻላል እህቴ ከኔ ትሻላለች እያልን በፍቅር መተያየት እንዲሆንልን በኢየሱስ ክርስቶስ ስም እንለምንሃለን። ወንድማችንን እህታችንን በልባችን ውስጥ አስቀምጥልን። በጸሎታችን እንድናስብ እርዳን። እግዚአብሔር ሆይ የሌሎችን ሸክም እንድንሸከም አግዘን። አንተን እንድናስደስት እርዳን። ከሁሉ በላይ እግዚአብሔር ሆይ ነገሮችን ሁሉ የሚጠቀልለው የመታዘዝ ሁሉ ምስጢር ያንተ ፍቅር ነውና ይህንን አብዛለን። በዚህ እውነት ባርከን። ዛሬ ስለሰጠህን ስለ ሕያው ቃል ስም ይባረክ። ጌታ ሆይ ተመስገን። እናከብርሃለን። ይህ ምስጢር ይህ እውነት እግዚአብሔር ሆይ ያልገባቸው ያልተረዱ በምድር ዙሪያ የሚንከራተቱ የዚህ ዓለም ገዢ የሚያስጨንቃቸው ሁለንተናቸውን ሁሉ የተቆጣጠረ ዛሬ በዚህ ስም ስልጣን በክርስቶስ ኢየሱስ ነፃ እንዲወጡ እንጸልያለን። በቃል ኃይል ነፃ እንዲወጡ እንጸልያለን። ይህ ምስጢርና ይህ እውነት እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ የምትባዝን ነፍስ፣ ዛሬ የምታዝን ነፍስ፣ የምትጨነቅ ነፍስ፣ ግራ የተጋባች ነፍስ፣ በአንተ ያላረፈች ነፍስ፣ እውነት የተሰረዘባት ነፍስ በክርስቶስ ኢየሱስ ብርሃን ይብራላት። በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ነፃ ትውጣ። በጌታ በኢየሱስ ስም ዛሬ እኛንም ፍታን። በኢየሱስ ስም ነፃ አውጣን። ወደዚህ እውነት ፈቀቅ አድርገን በቃል እውነት መስርተን እባክህን ጌታ እግዚአብሔር ሆይ አግዘን። በፊት ለፊታችን ቃልህ ይሳል። ይህ እውነት ይሳል። ይህ እውነት ይምራን። ልጆቻችንን ይምራ፣ ትዳራችንን ይምራ፣ ስራችንን ይምራ፣ ግንኙነታችንን ይምራ። ይህችን ማህበር በዚህ ቃል እውነት አስባት። ስለረዳህ እናመሰግንሃለን። ክብር በሰማይ በምድር ላንተ ይሁን። ይህንን ሁሉ ለመንህ በክርስቶስ ኢየሱስ ስም